አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ዓለምን ሁሉ የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ የሚጸለይ ይህ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉ ዘንድ የካህናቱ አለቆች ጸሐፍቶችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ደንጊያ ላይ ጎተቱት። ያለ ርኅራኄም መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይም ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላቸው እንጂ እኔስ ነገርኳችሁ፣ ብጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ፣ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታ ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለ እሱም ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነሱ ወጥቶ ይህንን ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣኑ ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸውም ሞት ይሞት ዘንድ ስላለው ለነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ነው እንጂ በደንጊያ ተወግሮ አይደለምና። ያን ጊዜውኑ አይሁድ በጌታ በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩ እኔ በድያለሁ፣ አላበጀሁም ብሎ መለሰ። እኛ ካንተ አንተ ከኛ ምን አለ? ለራስህ ወቅ አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨት ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድም እንደ ጴጥሮስ ስለ ኃጢአት ንስሐ ገብታ አልቅሳለው። ጴጥሮስን ይቅር እንዳለው ያንተን ኃጢአትንም ይቅር ይልሃልና። እምቢ ብሎ በብዙ ጻርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታ በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታችሁም በሞታችሁም አለኝታቸው ነውና። ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ስጡት በማለት
እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸውን አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስ ውሰዱት ብሎ አዘዘ። ጦሮችም በኃይል እየሳባቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድ ግን ተአምራት አይተው እንዲህ ያለ መድኃኒት ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስ ፊት ለጌታችን ለኢየሱስ እሊህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኛ ሰዎች በገመድ ሲስቧቸው ከማስፈራታቸው ብዛት የተነሳ እንደ አስማተኞች እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታ ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሊያስክዳቸውና ሊከለክላቸው አገኘኑ አሉት። እሱም የእስራኤል ንጉሥ ነኝ ይላል። የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን አይደለ ነው እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በሥራ ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉት ሲያካስሱት፣ እሱ ግን ምንም አልመለሰላቸውም። ዳግመኛ ጲላጦስ እሊህን ይህን ያህል ሊያጣሉ ሲያካስሱ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል ስንኳ አልመለሰም። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንሰለት አበራ፣ የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁን የደረቀችውን ሰው ተነስተ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባህም ወይስ ክፉ ማድረግ ሰውን ማዳን ነው ወይስ መግደል ብሎ ጠየቃቸው። ዝምም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። ደህና እንደ ሁለተኛ የተሆነችለት ፈሪሳውያንም ከዚህ ወጥተው ጌታ ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህሩ ወደብ ሄደ። ያደረገው ተአምራቱንም ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ። ጌታችን ኢየሱስም ይህንን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት። 18 ዓመት ጋኔን ይዞት የሚጥላት አንዲት ሴት ነበረች። እሷም ጎባጣ ነበረች፣ ፈጽሞ መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች።
አይሁድ ግን እሱን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ ሠራ ዘንድ ለኔ ይገባኛል አላቸው። አንድ ሰው ስንኳ ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንንም ካለ በኋላ በምራቅ አፈር ለውሶ ዓይኑን ቀብቶ ሄደ፣ በፈሳሽ ውሃ ታጠባለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ደንጊያውን አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ደንጊያውን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህን ካለ በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሂድ አላቸው። ሄደም እንዲህ ሙታንን የሚያስነሳ የታመሙትን የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። እንዲህ ካካሰሱት በኋላ ሕዝቡንና ሊቀ ካህናቱን በዚህ ሰው ላይ ያገኘውበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። እሱ የምድራውያንና የሰማያውያንን ገዢዎች ገዢ ሲሆን የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሠራውንም ሥራ ሁሉ ሊያይ ይወድ ነበር። ብዙ ነገርንም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆች ዝም ስላለ ቆመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታ ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው፣ በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስም ላከው። ጠላቱ ስለሆነ ከቀድሞ ጀምረው ሊገድለው ይወድ ነበርና። ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልጋልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህንን ቀበሮ
ሄሮድስ ሄዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና። በዚችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የድህነት ቀን ናትና። ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አለው። ጌታ ኢየሱስም መልሶ ይህን የምትናገረው ከልብህ ነው ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆችም ወደ እኔ ያመጡ አይደለምን? ምን ላድርግ? አለው። ጌታ ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖች በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነህ አለው። ጌታ ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ሆን ዘንድ በዚህ ዓለም ወጥቼ መሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድነው? አለው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ ላችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ አሜን። በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ተአምር ነው። ከታመመ 38 ዘመን የሆነው አንድ ሰው ነበር። ጌታ ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም ዘመድም የለኝም እንጂ አዎን ጌታዬንስ ልድን እወዳለሁ አለው። እኔስ በመጣው ጊዜ ሌላ ቀድሞኝ ይወርዳል። ጌታ ኢየሱስም በሰንበት ተነስተ አልጋህን ተሸክመ ሄድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻር ያሉት። ሊገድሉ ተባብረው የካህናት አለቆች ባንተ ላይ ተማከሩብህ። በሰው ፍቅር ገመድ የተያዘ ክርስቶስ የቸርነት ነገር በመናገር አያልቅም። የትህትና ምስጢሩም ቀዋሚ ነው። በነግ ከግዞት ቤት ያወጡ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱ በየዕለቱና በየወሮቹ ጠብቀኝ፣ ቸር እረኛ አንተነ እንደምንደኛም አይደለህምና። ጦሮች በአይሁድ ፊት የመንግሥትህን ገናናነት ይገልጡ ዘንድ በፊት የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና። ለማጣላት በጲላጦስ ፊት ያቆሙ የእናት ዘመዶች በመፈራረቅም የሰደቡ ልማድ ኃጢአት ማስተሰር የሆነው ክርስቶስ በገቢርና በሐልዮ በበድል የኔ ባሪያን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆመ እኔ ባሪያ የዚህ ግፍህን ልክ ባሰብኩ ጊዜ ክርስቶስ ትሕትና እጹብ ነው፣ ትዕግስትም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል ያጣሉ። በደሌ ከሥጋዬ በአፍአ ነውና በደለኛ በሚሆን በሥጋዬ አቤቱ አንተ አስተስርይልኝ።
ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉህ ጊዜ ሄሮድስና ጲላጦስ የመረመሩ። ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔ ባሪያህን በሦስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትና ይዘበቱብህ። ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ የገረፉ። አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶች እንደነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፍን ፍርድ ያላግባቡ የፈረደብህ። ቀይ የሆነ የምልክት ልብስን ያለበሱ አቤቱ ኃጢአቴ በዝቷልና ቀድሞ ልብህ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ሲቃይ ሞት 2 ጊዜ ያዳንከው አቤቱ የኃጥአን ምሕረት ሥራ በይሁዳ ላይ ተገለጠ። ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆች ወገኖች አስይዘውሃልና መማለጃ በመውደድ ምን ልስራልህ? መስፍን እሊህ ወደ መመስገኛ ቦታ መርተው ይወስዱኝ ዘንድ ቸርነትህንና ብርሃንህን ላክ። ጌታዬ ኢየሱስ ክርስቶስ ሆይ የኔን የባሪያህን ኃጢአቴን አስተስሪልኝ። አሜን። ጌታ ኢየሱስ ክርስቶስንም ከደቀ መዛሙርቱ ጋር በአትክልት ቦታ ሳለ እነሆ ከአይሁድ ወገን ብዙ ጭፍሮች መጡ። ከነሱም ጋር ይሁዳ ነበረና እኔ ወደሱ ሄጄ እጅ የምነሳው እሱ ኢየሱስ ስለሆነ አጥብቃችሁ ያዙት በማለት ይህን ምልክት ሰጣቸው። ይሁዳም ጌታ ኢየሱስ ክርስቶስን ባየው ጊዜ ወደ እሱ ፈጥኖ ሄዶ መምህር ሆይ ሰላም ላንተ ይሁን አለው። ጌታ ኢየሱስም ይሁዳ ሆይ እንደ መልካም አመጣጥ መጥተህ በመሳም የሰውን ልጅ አሳልፈ ትሰጠዋለህን? አለው። ጭፍሮችም ሰይፍና ጦር ይዘው ወደ ጌታ መጡ። ጌታ ኢየሱስ ክርስቶስንም ማንን ትፈልጋላችሁ አላቸው። እነሱም የናዝሬቱን ኢየሱስን እንፈልገዋለን አሉት። ጌታ ኢየሱስ ክርስቶስም መልካም፣ እኔም እናንተን እፈልጋችኋለሁ አላቸው። ይህንን ባላቸው ጊዜ ከፊቱ የሚወጣው የብርሃን ነጸብራቅ የተነሳ በግንባራቸው ፍግም እያሉ ወደቁ። ጌታ ኢየሱስ ክርስቶስም ዳግመኛ ወደ እነሱ ሄዶ ማንን ትፈልጋላችሁ አላቸው። የእግዚአብሔር ልጅ ነው እየተባለ የሚነገርለትን ኢየሱስን ነው አሉት። ጌታ ኢየሱስ ክርስቶስም እኔ ነኝ ባላቸው ጊዜ ከግርማው የተነሳ ተመልሰው በጀርባቸው ወደቁ። ሶስተኛም ጌታ ኢየሱስ ክርስቶስ ወደ እነሱ ቀርቦ ማንን ትፈልጋላችሁ አላቸው። እነሱም የሰውን ልጅ እንፈልጋለን፣ እባክህ አንተ የእግዚአብሔር ልጅ ከሆንክ እንይዝህ ዘንድ ፍቀድልን አሉት። ጌታ ኢየሱስ ክርስቶስም አላመናችሁብኝም እንጂ ሁልጊዜ የእግዚአብሔር ልጅ መሆኔን ስነግራችሁ አልነበረምን? እነሆ አሁን ልትይዙኝ ተፈቅዶላችኋል አላቸው። ከዚያም እጃቸውን ዘርግተው ያዙት። እሱም ሁልጊዜ ከእናንተ ጋር በቤተ መቅደስ በመገኘት አስተምራችሁ አልነበረምን? በዚያን ጊዜ ስለምን አልያዛችሁኝም? ዛሬ ግን ሰይፍና ሾተል የጦር መሳሪያ በመያዝ መጣችሁ። ብፈቅድስ ኖሮ አባቴ እልፍ አእላፍ መላእክት በላከልኝና ሊያጠፏችሁ በቻሉም ነበር አላቸው። ከዚያም ጌታ ኢየሱስ ክርስቶስን አይሁድ የኋሊት አሰሩት። እረኛው ይገደላል፣ የበጎቹ መንጎች ይበተናሉ የተባለው የነቢዩ ቃል ይፈጸም ዘንድ ደቀ መዛሙርቱ ጥለውት ሸሹ፣ ተበታተኑ። ስምዖን ጴጥሮስም ሰይፍ ነበረውና አይሁድ ደርሰው መጥተው እንዲከቧቸው በተመለከተ ጊዜ ሰይፉን መዞ የሊቀ ካህናቱን አገልጋይ የቀኝ ጆሮውን ቆርጦ ጣለው። በዚያን ጊዜ አይሁድ ጌታ ኢየሱስን ክርስቶስን ደቀ መዝሙር የሚያደርገውን አትመለከትምን? አሉት። ጌታ ኢየሱስ ክርስቶስም
ሰይፍን ወደ አፎቷ መልስ፣ በሰይፍ የገደለ በሰይፍ ይሞታል ተብሎ ተጽፏልና አለው። ጌታም እጁን በተቆረጠው ሰው ጆሮ ላይ ጭኖ አዳነውና ልክ እንደ ቀድሞ ሆነ። ጲላጦስም ዳግመኛ ጌታ ኢየሱስ ክርስቶስ ጦሮቹን ሲያሰግዳቸው በተመለከተ ጊዜ ፈራ፣ ደነገጠ። በጭንቅና በመከራ ወደ ቦታው ተመልሶ በመንበሩ ላይ ተቀመጠና ጌታ ኢየሱስ ክርስቶስን አይሁድንም ሁሉ በፊት ለፊቱ አቆማቸው። ከዚያ ጲላጦስ ይህን ንጉሣችሁን ምን እናደርገው ዘንድ ትፈልጋላችሁ ሲል አይሁድን ጠየቃቸው። አይሁድም እኛ ከቄሳር በቀር ንጉሥ የለንም፣ ይህ ራሱን በራሱ ያነገሰ ነው ሲሉ መለሱለት። ጲላጦስም ይህን ያህል የሞት ፍርድ እስክትፈርዱበት ድረስ በእሱ ላይ የሰማችሁት ወይም ሲፈጽም ያያችሁት ወንጀል ምንድን ነው አላቸው። እነሱም መልሰው በሰንበት ድውይ ይፈውሳል፣ እውር ያበራል፣ ደግሞም ለምጻንን ያነጻል፣ ስለዚህም ሕግን ሽሯል አሉት። ከዚያም ዘመኑ ያለፈ ሽማግሌ ሰው እጁን ይዘው ደጋግፈው አመጡ። ከእርጅናው የተነሳ ብቻውን መሄድ አይችልምና ጲላጦስም እንግዲህ ከሕዝባችን መካከል እጅግ ክቡር የሆነ ይህን አረጋዊ ሽማግሌ ሰው የሚናገረውን ስሙት አለ። ጲላጦስም ያን አረጋዊ ሽማግሌ ስለ ጌታ ኢየሱስ ክርስቶስ ምን የምታውቀው ነገር አለ ሲል ጠየቀው። ሽማግሌውም ስለዚህ ሰው የማውቀው ነገር ከታመመ 38 ዓመት የሆነውን በሽተኛ በሰንበት ሲፈውስ ተፈውሶም ይሄድ ዘንድ ሲያዘው በሽተኛው ቃሉን ሰምቶ ከአልጋው ላይ ዘሎ ወርዶ ፍጹም ጤነኛ በመሆኑ እንደ ዋልያ ሲዘል አይቻለሁ አለ። ዳግመኛም ከፊተኛው እጅግ ያረጀ ሰው ወይም ሌላ ሽማግሌ አመጡ። ጲላጦስም አንተ አረጋዊ ሽማግሌ በዚህ ሰው ላይ በምን አይነት ትመሰክራለህ? እንዳንተ ያለ ሽማግሌ ምስክርነቱ እውን እንደሆነ ተስፋ እናደርጋለንና አለ። ሽማግሌውም እንባ እየተናነቀው ጌታዬ ሆይ ለዚህ ሰውስ ሞት ይገባዋል፣ ሕግን ሽሯልና ብሎ መሰከረ። ከዚያም በመቀጠል እኔ ሽማግሌው ቢታንያ በሚባል ሀገር ስኖር በዚያ አንድ አልዓዛር የሚባል ሰው ታመመና ሞቶ የገነዝኩትና የቀበርኩት እኔ ነኝ። ከ4 ቀን በኋላ ግን ኢየሱስ ወደ መቃብሩ በሰንበት ቀን መጣና በታላቅ ቃል አልዓዛር አልዓዛር ብሎ ጠርቶ ከሙታን ተነስተ ወደ እኔ ዘንድ ና አለው። በዚያን ጊዜ አልዓዛር በሕይወት ወደሱ መጣ። በአልዓዛር መቃብር ውስጥ ትሎች ይርመሰመሱ ነበር። ከመቃብሩ መጥፎ ሽታ ሲወጣ ክርፋቱ ሸቶኛል፣ ይህ ሁሉ በዓይኔ አይቻለሁ ሲል መሰከረ። አይሁድም ጲላጦስን እንግዲህ ከዚህ የበለጠ ምስክር ሌላ ምን ትፈልጋለህ አሉት። ጲላጦስም መለሰ፣ እናንተ የአይሁድ ሕዝቦች እኔ በዚህ ሰው ላይ ለሞት ፍርድ የሚያበቃ በደል አላገኘሁበትም። እናንተ ካመጣችኋቸው ምስክሮች እንደሰማሁት ቃል ከሆነ እኔ በእውነት ይህ ሰው አምላክ እንደሆነ ነው የሚገምተው አላቸው። በዚህ ጊዜ አይሁድ ጮኹ፣ ለመሆኑ ይህ ሰው ሞት አይገባውም የሚል ማን ነው? እሱ ለዚህ ሞት አይገባውም የሚል ሁሉ የንጉሥን ቄሳር ጠላቱ እንጂ ወዳጅ አይደለም፣ በሱ ፈንታ ንጉሥ ነኝ ብሎ ራሱን ሰይሟልና። ይልቁንም የነገሥታት ሕጋቸው መንግስትነትን የማይገባው ንጉሥ ነኝ ብሎ በሚነሳ ላይ የሞት ፍርድ ነውና በማለት ተቃውሞ አቀረቡ። ጲላጦስም መልሶ በየዓመቱ ከእስረኞች መካከል አንድ እስረኛ ልንፈታላችሁ ልማድ አለ። ስለዚህም በእስር ቤት በርባን የሚባል እስረኛ አለ። እሱን ልፈታላችሁ ትፈልጋላችሁ ወይስ ክርስቶስ የተባለ ኢየሱስን ልፈታላችሁ ትወዳላችሁ አላቸው። ሁሉም አይሁዶች በርባን ከስር ፈተ ኢየሱስን ስቀለው አለው። ሁሉም እጃቸውን በሱ ላይ አንስተው ደሙ በልጅ ልጃችን ላይ ይድረስ በማለት ራሳቸውን በራሳቸው ተራገሙ። ጲላጦስም አይሁድን ሲያናግራቸው ከሚስቱ ዘንድ በዚህ ጻድቅ ሰው አንዳች ነገር እንዳታደርግ ተጠበቅ፣ ተጠንቀቅ፣ እኔ በዛሬቱ ሌሊት ስለሱ ብዙ ፈተናና ችግር መታወክም ደርሶብኛልና የሚል መልእክት ቢመጣለት
በዚህ ጊዜ ጲላጦስ ውሃ በመቁረር አስመጥቶ በአይሁድ ማኅበር ፊት እንግዲህ እናንተ እንደ ሕጋችሁ ፍረዱበት እንጂ እኔ ከዚህ ሰው ደም ንጹሕ ነኝ ሲል እጁን ታጠበ። ዳግመኛም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ለጣዖት የሚሰግዱ ከአሕዛብ ወገን ይነሳሉና እወቁ። ምድር ለምድር እየጎተቱ እያንገላቱ ይገድሏቸዋል። ስምዖን ሆይ እወቅ፣ እኔ ከአዳም በለበስኩት ሥጋ የምሞተውን ሞት ትሞታለህና እኔም እንደምሰቀል አንተም በታላቁ ሀገር ሮም በእንጨት ላይ ትሰቀላለህና ሁላችሁም ከሀገር ወደ ሀገር ትሰደዳላችሁ። ዳግም እስክመጣ ድረስ የታገሰ ግን ከመከራው ሁሉ እርሱ ይድናል፣ ሞትም አያገኘውም። መኖሪያውም በተድላ መንግሥተ ሰማያት ይሆናል። አንተ ወዳጄ ዮሐንስም በሀገር ላይ ለአንበሳ ትጣላለህ። ዳግም እስክመጣ ድረስ ሞትን አትቀድምም። ከዚህ በኋላ ግን ከዚህ ዓለም ወደ ተዘጋጀላችሁ ሰማያዊ መንግሥት ትወሰዳለህ። መንፈስ ቅዱስ ከሁላችሁ ጋር ያኖራል። እኔ ከአብ ዘንድ መምጣቴንና ተመልሼም ወደ አብ እንደምሄድ የማያምኑ እውነትን በሐሰት የሚለውጡ በጠቅላላውም ዓለምን ስለ ኃጢአቱ ይዘልፈዋል። ወንድሞች እወቁ፣ እኔን የሚከተል ሙሽርነቴ ከሱ ያልፍምና ተጠበቁ። ከኔ ፈቀቅ አትበሉ። እወቁ፣ እኔ ከናንተ ተለይቼ ወደ ሰማይ ከፍ ከፍ ካልኩ በኋላ አሕዛብ ይመጣሉና ለጣዖትም ይሰግዳሉ፣ ለሰይጣንም በግልጽ መሥዋዕት ያቀርባሉ። በዚህም ሥራቸው ሁሉ ይመካሉ። በዚያን ጊዜ በወናፍ እሳት እንደሚጣራ ወርቅ ወገኖችን ከነዚህ አሕዛብ መካከል አጣራቸዋለሁ። በዚያን ጊዜ የእስራኤልን ልጆች እያሳደዱ ይገድሏቸዋል። እኔን ስለ መውደዱ በእኔ ሃይማኖት ጸንቶ ስለ መቆየቱ በእሱ ላይ ዘወትር በሚደርስ መከራ ሁሉ ያደርሱበታል። ማንም ቢሆን በእኔ አምኖ በእኔ ተማጽኖ ወደ እኔ የሚመጣው ሁሉ ለዘላለም አልተወውም። ጌታ ክርስቶስም ለቅዱሳን ደቀ መዛሙርቱ በዚህ ዓለም ስለሚደርስባቸው መከራ በሰማይ ስለሚጠብቃቸው ክብር ይህንን አለ። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱም እንዲህ አላቸው፣ ጠላት በምድር ላይ በስንዴ መካከል እንክርዳድ ይዘራል፣ ሁለቱም በአንድነት ያድጋሉ። ከዚህ በኋላ ግን ስንዴውን ከእንክርዳዱ ይለዩ ዘንድ ጭፍሮቼንና ሰራተኞቼን እልካለሁ። ስንዴውን በጎተራ ይከቱታል፣ እንክርዳዱን በእሳት ያቃጥሉታል። ወንድሞቼ በኋለኛው ዘመን ከሚመጣባችሁ ፈተና ተጠበቁ። እወቁ፣ ያ ወራት ትጉሃን ከሰነፉ የማጣራት ጊዜ ነውና በዚያን ጊዜ ከሚደርስባችሁ ችግርና ከትካዜም የተነሳ ብዙዎች ይሰነካከላሉ። እንግዲህ ከስንፍናና እንቅልፍ ነቅታችሁ መብራታችሁን አብሩ። ሙሽራው በመጣ ጊዜ ሳትዘጋጁ እንዳያገኛችሁ ለሙሽራው የሚያስፈልገውን ሁሉ አዘጋጁ። ስለ መብራታችሁም ዘይትን ግዙ፣ ሙሽራው በማንኛው ሰዓት እንደሚመጣ አታውቁምና። በድንገት ሌባ መጥቶ ቤታችሁን በርብሮ ንብረታችሁን በዝብዞ ለድህነት እንዳይዳርጋችሁ መኝታ አታብዙ። ነቅታችሁ ጠብቁ፣ እንዳይፈረድባችሁ በሐሰት አትፍረዱ። በኋለኛው ዘመን ብዙዎች በአፋቸው እንደሚያምኑኝና እንደሚያከብሩኝ እወቁ። እናንተ ግን አትከተሏቸው፣ ስለ ስሜም አትሰነካከሉ። ስሜን ለሚክድ ለሱ ወዮለት። በጌትነቴ ዙፋን በተቀመጥሁ ጊዜ እኔም በመላእክት ፊት እክደዋለሁና ይልቁንም በአባቴ ፊት ፈጽሞ አላውቅህም ብዬ በሰው ፊት እክደዋለሁና። ስሜን ከሚክድ ይልቅ ሰዶምና ገሞራ ዕረፍትን አግኝተው እንደሚሻሉ እውነት እላችኋለሁ። ስሜን በመካድ ስላለበት ኃጢአት ንስሐ የገባ ግን እሱ ንዑድ ክቡር ነው። በተድላ ደስታ ከሚኖሩ ወዳጆቹ ጋር በዚያ አኖረዋለሁና። ስለ ስሜ ፍቅር ሕይወቱን አሳልፎ የሰጠ እሱ የተመሰገነ ነው። በዚያች በፍርድ ቀን በደመና ተጭኖ እንዲቀበለኝ ሥልጣን እሰጠዋለሁና።
በሕያዋንና በሙታን ላይ ለመፍረድ በምመጣበት ሰዓት መላእክት ተቀብለው በክንፋቸው ተሸክመው ወደ እኔ ያደርሱታልና። ትእዛዜን በመጠበቅ የሞተ እሱ የተመሰገነ ነው። ሥጋውንና አጥንቶቹን የሕይወትና የመድኃኒት መገኛ ምንጭ ሆናሉ እንጂ አይበሰብሱም። ዳግመኛም ለሕሙማንና ድውያንን ፈውስ የሚሆን ጠበል በዚያ ይፈልቃል እንጂ። ስለ እኔ ስም የሞተ እሱ የተመሰገነ ነው። አጋንንት ከሱ እንዲርቁ አደርጋቸዋለሁ። በመካነ መቃብሩም ላይ በውስጣቸው ስም ይመሰገን ዘንድ አብያተ ክርስቲያናት እንዲታነጹ አደርጋለሁ። የሚያምንብኝም በሃይማኖቱ ጸንቶ የቆየ ለዘላለሙ አይጠፋም። ከእናንተ እያንዳንዱ ለአንበሳ የሚጣል አለ፣ በሰይፍም የሚገደል አለ። ከመካከላችሁ በመጋዝ የሚተረተር አለ፣ ከእሳትና በባህር የሚጣል አለ። ከእናንተ የሚሰቀል አለ፣ በድንጋይም የሚወገር አለ። ወንድሞች ሆይ እንግዲህ በርቱ፣ ታገሱ። ስለ ተጋድሏችሁ ጽናት በሰማያት የክብር አክሊል ይጠብቃችኋልና። ለሱ ክብር ምስጋና ይሁንና ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን እንዳላቸው። በዚያን ጊዜ ጌታ ኢየሱስ ዳግመኛ ደቀ መዛሙርቱን እንዲህ አላቸው። በዚያን ወራት በሃይማኖቴ ጸንተው በሚገኙ ኃይሉ ልጆቻቸው ትንቢት ለመናገር እስኪበቁ ድረስ መንፈሴን በእነሱ ላይ አሳድራለሁ። ሥጋቸውን አጽማቸው ካረፈበት ቦታ ላይ እኔ ካደረግኩት ይልቅ ብዙ ተአምራት ይታያል። ወንድሞች ሆይ በችግራችሁና በፈተናችሁ ዘመን ደስ ይበላችሁ፣ መንግሥቴን ትወርሳላችሁና። በእኔ ያመነ እሱ ስለ እኔ ቢራራላችሁ እኔ ከእሱ ጋር እኖራለሁ አረጋጋውማለሁ። እንግዲህ ከእናንተ ጋር ጥቂት ጊዜ እኖራለሁ፣ ከዚያም ሄዳለሁ፣ አታዩኝም። ዳግመኛ ግን ወደ እናንተ ተመልሼ እመጣለሁ። እወቁ፣ በስሜ የለመናችሁትን ሁሉ አባቴ ይሰጣችኋልና። በስሜ 2 ሆነው ቢሰበሰቡ በመካከላቸው በመገኘት 3ኛ ሆናቸዋለሁ። ማንም ከእናንተ መካከል ከዚህ ዓለም ከመፍለሱ በፊት ዳግም እስክመጣ ድረስ ሳይሰነካከልብኝ በአባቴ ፈቃድ ዘንድ ቁጥራቸው እንደማይጎድል እወቁ። ስማቸውን በሕይወት መጽሐፍ የተጻፈ ነው። ከራስ ጸጉራቸው አንዲቱ ስንኳ አትወድቅም። እኔ እስከምመጣበት ጊዜ ድረስ እጠብቃችኋለሁና። እወቁ፣ አሕዛብ ይደሰታሉና እናንተ ግን ትተክዛላችሁ። እናንተ ከዚህ ዓለም ወገን አይደላችሁምና። እንደነሱስ ብትሆኑ ኖሮ እነሱ እንደተደሰቱ በተደሰታችሁ ነበር። እናንተ ተዘጋጅቶላችሁ ያለው በሚመጣው ዓለም ነው፣ ከዚህ ዓለም አይደላችሁምና። እንሆ አዘዝኳችሁ፣ ዳግመኛም አዛችኋለሁ። ነቢዩ ዳንኤል እንደተናገረው በምስራቅና በምዕራብ ሰዎች መካከል ጦርነት ከመነሳቱ በፊት ነቅታችሁ ጠብቁ። አራዊት ሁሉ የአንበሳን ደቦል ይፈሩታል፣ ከግርማው የተነሳ ይደነግጣሉ፣ እሱ በእነሱ ላይ ንጉሥ ነውና። እወቁ፣ መንግሥት ሁሉ ይጠፋል፣ ያልፋል። በእኔ ስም የሚያምኑ ግን መንግሥታቸው ለዘላለም አያልፍም። እናንተ እስከ ዓለም ዳርቻ ድረስ ሰዎችን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ያመነ የተጠመቀ የዘላለም ሕይወት አለውና። ያላመነ ያልተጠመቀ ግን የሊቃናትና የሥልጣናት ሁሉ መንግሥት በሻረ ጊዜ በዳግም ሞት ይሞታል። ጠላትን ተጠባበቁት፣ ባላሰባችሁበት ሰዓት ድንገት እንደ ሌባ ይመጣልና። ለይሁዳ አውራጃ ወዮላት፣ ለቤተ ሳይዳ ወዮላት፣ ይልቁንም ለቅፍርናሆም ወዮላት። ወደ ላይ ብትወጣ ወደ ታች ወደ ሲኦል ትወርዳለችና። እወቁ፣ ባቢሎንና ፋርስ ተመዝብረው እንዲጠፉ ሁሉ በቀኝ በኩል ከሚገኝ ሀገር ጨለማ መጥቶ የምድርን ፊት ይሸፍናታል። ለሱ ክብር ምስጋና ይሁንና በዓለም ከሚመጣ ክፋት ሁሉ ስለመጠበቅ ጌታ ኢየሱስ ይህንን አስተማረ። በዚያን ጊዜ በማያምኑብኝ ሁሉ ላይ በትረ መዓቴ ይሰነዘራል።
የፋርስና በዙሪያው የሚገኙ ነገስታት ሁሉ መንግስታቸው ያልፋል። ከአብርሃም ወገን የሚሆን እንደ አንበጣ የበዛ ጥቁር ሕዝብ ከበረሃ ይመጣል። በዚያን ጊዜ በወገኖች ልቦና በጨለማ ላይ ጨለማ ይሆንባቸዋል። ምድርን ሁሉ የሚያጠፋ የምድረ በዳ አህያ እያናፋ ይመጣል። ወንድሞች ሆይ ለመልካሙ ክፉ ስም ለክፉ መልካም ስም የሚሰጡ ሰዎች ይነሳሉ። ከዚያም አስቀድሞ እንደተናገርኩት አመፀኛ ትውልድ ከቦታው ይወጣልና የተከበሩትን ሕዝቦች በጦር መሳሪያ ይገዛቸዋል፣ ወገኖችም ከፊቱ ይሸሻሉ። ስሜ የሚጠራበትን መንግሥት ይገለብጣል፣ ሕዝቦችንም ያዋርዳቸዋል፣ አሕዛብም ሁሉ ወደሱ ይሰበሰባሉ። ሁሉን በእግሩ ይረግጣል፣ የፈቀደውን ያደርጋል፣ አህጉራትን ያስመዘብራል። አስቀድሜ እንደነገርኳቸው ሕግን ያፈርሳል፣ በፈረሱት ሕግም ሌሎች ሕጎችን ይተካል። በእኔ ቤት አምሳል ቤት ያንጹለታል፣ ከምድር ዳርቻ ድረስ ሕዝብ ሁሉ ወደሱ ይሰበሰባሉ። በመጀመሪያ ጊዜ ትክክለኛ ፍርድ ይፈርዳል። የመንግሥቱ ማለፍ በሚቃረብ ጊዜ ግን እንደ አባቴ በማለት አመፀኛ ይሆናል። በምድራዊ መንግሥቱ በሚነግስበት ወራት በእኔ ስም የሚያምኑትን ይጠላቸዋል። የእሱን መንግሥት የሚደግፉ መናፍቅ ካህናትና መኳንንትንም ሁሉ ይሾማል። በእናንተ ላይ እንዳይመኩ በልቡም የካህናትን ጥላቻ አሳድራለሁ። ስለዚህም ነገር በልቦናችሁ እንዳትሰነካከሉ ወንድሞቼ እሱን ከመከተል ተጠበቁ። እሱ ነጣቂ ተኩላና በጎዳና ጠብቆ የሚያጠቃ ነብር ነውና ቤቱን በበረሃ ሰርቶ በኢየሩሳሌም አመሳስሎ ይህ ልክ እንደ አባቴ ቤት ወይም ከተማ ነው ይላል። እወቁ፣ ይህ ሰው ቤት ወይም ከተማ የሰራባት ቦታ ዲያብሎስ በበደለ ጊዜ ከስልጣኑ ተዋርዶ የተጣላባት ቦታ ናት። እሱም መቀመጫውን በዚያ አደረገ። ከይሲ ሰይጣንም በዚያ ይኖር ዘንድ ወደዚያ አሳደዱት። ብሂል ዜቡል የሚባለው የአጋንንት አለቃ ማደሪያው በዚያ ነው። በእነዚህ ሕዝቦች የጸሎት ቤትም ገብቶ ያስተባብራል። እነሱም በዚህ የጸሎት ቤት ኃጢአት ይሰረያል በማለት እያሰቡ በኢየሩሳሌም ያለችው ቤቴን ትፈርሳለች ይላሉ። እሷ ግን አትፈርስም፣ አትጠፋም። የዚህም ሕዝብ ዘመኑ ጥቂት ነው። እናንተ ግን ከነዚህ በመንገድ ተጠበቁ፣ ሰኮናን ከሚነክስ የእባብ ልጆች ተንኮል ተጠበቁ። በመጽሐፍት ውስጥ የተጻፉትን በማጣመም የማይገባ ነገር እየተናገሩ ወገኖችን በጎዳና ለማሳሳት ያስቸግሯቸዋልና፣ ስለዚህም ነገር ተጠበቁ። እሊህ ሕዝቦች የኮሽላ እሾህ ናቸው። እነዚህ ሕዝቦች የረከሱ ናቸው። ቅድስተ ቅዱሳንን በርኩሰታቸው ሊያሳድፏት ይፈልጋሉ። በዚያን ወራት ሕዝብ በሕዝብ ላይ ይነሳል፣ እርስ በርሳቸው ይጣላሉ። በመካከላቸው ጦርነት ተነስቶ አብዛኛው ሕዝብ በጦር መሳሪያ ተደብድበውና በሰይፍ ተጨፍጭፈው ያልቃሉ። ከነሱ ተጠበቁ። እሊህ ሕዝቦች ቁጦች ናቸውና ለነቢዩ ዳንኤል እንደገለጽኩለት ኢየሩሳሌም በእነሱ ትመዘበራለችና ቅድስተ ቅዱሳንንም በእግራቸው ይረግጧታል። ዳሩ ግን ጸንታችሁ ቆዩ። የአምላክነት ኃይሌን እገልጽ ዘንድ እኔ ከእናንተ ከኢየሩሳሌም አልርቅምና እወቁ። እነዚህ መናፍቃን ሰዎች ትእዛዜን ለማፍረስ በእኔ በተቀደሰው ቦታ ሁሉ እንደሚጸልዩ ሆነው ይታያሉ። በወዳጆች የሚሳለቁባቸው ዘንድ የጸሎት ቤታቸውን በቤተ ክርስቲያን አካባቢ ያንጻሉ። ይህንን ሁሉ የሚመራቸው ግን አላውያን መናፍቃን ናቸው። ወንድሞች ሆይ ከነዚህ ንጹሐን ትተው የረከሰውን የሚበሉ ከጥፋት ሰዎች ተጠበቁ። እርስ በራሳችሁ እንደ ውሻ ይናከሳሉ። አባት ልጁን ይገድላል፣ ልጅም አባቱን ለሞት ይዳርጋል። ዳሩ ግን ብዙ ሳይቆዩ ፈጥነው እንደ ጢስ ተነው እንደ ጉንበን ነው ይጠፋሉ። ሚስቶቻችሁን ከሚስቶቻቸው ጋር ማኅበር አቋቁሞ አንድ ይሆኑ ዘንድ አትፍቀዱላቸው። ልጆቻችሁም ከልጆቻቸው ጋር ይተባበሩ ወይም ይጫወቱ ዘንድ አትተዋቸው።
በማታለያ አታለው ስሜን ያስክዷቸዋልና። ዳግመኛ ከነዚህ ሰዎች ተጠበቁ። በኋለኛው ዘመን ከካም ዘር ግዙፋን የሆኑ ሰዎች ይመጣሉ። እነሱም ሞትን የማይፈሩ ቦታውንም ሁሉ ይክዳሉ። በዚያን ዘመን ነብዩ ዳንኤል እንደተናገረ 70 ነገስታት ይነሳሉ። የሁሉም መንግስት በአንድ ወገን ይሆናል። ከነዚህም ነገስታት ወገን የሚሆነው አንዱ ሻንቅላ ነው። እሱም ሀገርን ይወራል፣ ግዛትን ያስፋፋል፣ የሚጣላውን ተዋግቶ ያሸንፋል፣ ያጠፋዋል፣ ከክብሩም ያዋርደዋል። ያገኘውን ሰው ሁሉ ይገድላል። በምስራቅ ባለው አህጉር መካከል የምትገኝ ታላቂቱን ሀገር ይመዘብራል። በሱ ላይ የሚነሱትን ድል ይነሳቸዋል። ሚስቶቻቸውን ይማርካል፣ ጎልማሶቻቸውንም ይገድላል። መልኩም የነገስታት መልክ አይመስልም። በሥራ ሁሉ ሸንጋይና ተንኮለኛ፣ ደም ማፍሰስ ይወዳል። ታላላቆችን በሞት ያጠፋል። በሩቅ ያሉ ሀገሮችንም ለመመዝበር ይመኛል። ጠላቱን እሱ ራሱ በእጁ ይገድላል። ከጠላቶቹ አንዱ ስንኳ አይድንም፣ አያመልጥም። ገንዘብ እየሰበሰበ ለራሱ ያከማቻል። የሕዝቡንና የደካማውን ርስት ሁሉ ይቀማል። በዚያን ጊዜ ሰው ሁሉ ይጠላቸዋል። ከአላውያን መናፍቃን ተጠበቁ፣ ምስጢራችሁንም አትግለጹላቸው። እወቁ፣ ከአላውያን ወገን የሆኑ ሁሉን አስቀድሞ ስማቸው የተጠራው ይከተሏቸዋል። እናንተን ይበቀሉ ዘንድ ከነሱ ጋር እንዲሆናሉ። እኔ ግን የምተዋቸው አይደለም፣ ነገር ግን ከናንተ ጋር ነኝ እንጂ። ይህ ከናንተ ጋር በመገኘቴ ፈጽሞ ደስ ይበላችሁ፣ ማዳኔ በእናንተ ዘንድ ቅርብ ነውና። በምትጠሩኝ ጊዜ ቃላችሁን እሰማለሁ። እንግዲህ ከዚህ ከቴማን በረሃ ከሚወጣ ንጉሥ ተጠበቁ። መኳንንቱ መሳፍንቱ ሁሉ ከመናፍቃን ወገን ይሆናሉ፣ እነሱ ዘመዶቹ ናቸውና። በምክራቸው ልቡን ያከፉታል። እናንተን ይጠሏቸው ዘንድ ሕጉንም የሚያወጡት ለነሱ ተከታዮች የሚጠቅመውን ሕግ ነው። እናንተ ግን አትተግዙ፣ ለዘላለም እኔ ከናንተ ጋር አለሁና እወቁ። ይህ ንጉሥ በግብፅና በፋርስ ሀገር በካምም ምድር በአብዛኛው የምስራቅ ሀገር ይነግሳልና። ይህ ሕዝብ ስለ ሃይማኖቱ በየዕለቱ ሦስት ጊዜ አዋጅ ያስነግራል። አይሁድም እንደሚሰግዱ ሁሉ ይሰግዳሉ። ዳግመኛ ማርና ወተት በምታፈሰው ሀገር ላይ ገጽ ይሆናል። ከቃሉ የተነሳ አሕዛብ ሁሉ ይፈሩታል። ነገስታቱንም በጭካኔ ይገዛቸዋል። የሰባና የአድፈር ነገስታት ብዙ እጅ መንሻ ይወስዱለታል። የአግዓዝያንም ሰዎች ከማንኛውም ነገር ይልቅ እንደ ባሪያ አድርጎ ይገዛቸዋል። ወንድሞቼ ሆይ ከዚህ ዘመን ትውልድ ተጠበቁ፣ ስሜን አትካዱ። ሊያስገድሏችሁ ወደ ፈራጆቹ ወስዷችኋልና፣ እናንተ ግን ታገሱ፣ አትካዱኝ። እወቁ፣ ይህ ትውልድ ለመብል የተዘጋጀ ነው። እንስሳን፣ አራዊትን፣ ውሻን፣ ርኩሳን ገመሎች ሁሉ ቢያቀርቡለት ደስ እያለው ይመገባል። ወንድሞቻችሁን በሃይማኖታቸው ያሳምኗቸው ዘንድ ያስገድዷቸዋል፣ ያግባቧቸዋል። እስከ መጨረሻው በእኔ ሃይማኖት ጸንቶ የቆየ ግን ለዘላለሙ ሕያው ሆኖ ይኖራል።